ሰላም ቤተሰብ እንዴት አመሻችሁ? ረቡዕ ዕለት የወሰድነውን የዚህ አስገራሚ ትሬድ ብሬክ ዳውን ይዤላችሁ መጥቻለሁ። 8 አራር ወይም 8 ሪስክ ቱ ሪዋርድ ሬሽዮ ሪስክ አድርገን የገባነውን ዶላር 8 እጥፍ ያተረፍንበትን ከቪአይፒው ጋር የወሰድነውን ምናልባትም የቪአይፒው የምንጊዜ ምርጡን ትሬድ ብሬክ ዳውን አብረን እንሰራለን። እንግዲህ ረቡዕ ዕለት የመጀመሪያ ጠዋት ላይ የነበረን አናላይዝ በዶላር ኢንዴክስ ላይ የሚመስል ነበር። ዴሊ ሪባላንስ ዴሊቨሪ ነበር ከታች። ስለዚህ ምናልባት ማርኬቱ ወደዛ ጋር ደርሶ ሪጀክሽን ያሳይናል፣ ወደ ፎርዋርድ ፊቪጂ ይጓዛል የሚል ነው። አሊያ ደግሞ እዚሽ ጋር እንደምታዩት 15 ሚኒት ፊቪጂ ነበረች። ኤዥያን ሀይ ወጥቷል። ኤዥያ ካንድል ደግሞ በራሱ ወይም ኤዥያ ሴሽን ላይ ደግሞ በነበረው እንቅስቃሴ ፕሪቪየስ ዳይ ላው ወይ ደግሞ የማክሰኞ ላው ወጥቶ ነበር። ስለዚህ ያ የፕሪቪየስ ዳይ ላው ማርኬቱ አውጥቶ ነበር። ስለዚህ ያ ከሴሽኑ ላው መውጣት ጋር ተደምሮ ምናልባት እቺን 15 ሚኒት ፊቪጂ ሪቨርሳል ፕሬስ ሊያረጋት ይችላል፣ ወይ ደግሞ ትልቅ የሆነ ሙቭ ከመኖር በፊት የሚኖር አይነት ሪትሬስመንት ሊፈጥር ይችላል። ሃይ ፕሮባቢሊቲ ኢንትሪ ሊሆን ይችላል የሚል ግምት ነበር። ሲቀጥል ግን ይሄኛው የሚሰበር ከሆነ እና ስቲል ማርኬት ወደታች የሚወርድ ከሆነ ሌላ ማርኬቱን ከታች ሊያቆም የሚችል ሌላ ፒዲአርኤስ ስለሌለ እስከ ዴሊ ዴሊቨሪ ሪባላንስ ይሄዳል የሚል ግምት ነበረኝ። በነገራችን ላይ ሪዴሊቨሪ ሪባላንስ ፒዲአር ምንድነው ከሚል ጋር በተያያዘ እስካሁን ቪዲዮን ያላያችሁ ካለ ቻናሉ ላይ አለ። ስለዚህ ቼክ ማድረግ ትችላላችሁ ማለት ነው፣ ሙሉ መግለጫ እና እንዴት መጠቀም እንደምችል። ስለዚህ አዲስ ፒዲአር ስቲል አይደለም ብዙ ጊዜ ያልተለመደ ፒዲአር ነውና ስለዚህ ፒዲአር ሙሉ መግለጫ አለ አስቀምጬላችኋለሁ። ከተሰራ 1 ሳምንት ሆኖታል። ቪዲዮን ቼክ ማድረግ ትችላላችሁ። ይህ ኢንትሪው ነው። ዩሮ ላይ ደግሞ እንደዚሁ ነበር፣ ሴም ነው። ፕሪቪየስ ዴይ ሃይ ወጥቶ ነበር ኤጀንት ሴሽን ላይ። ከዛ ኤጀንት ሴሽን ራሱ ደግሞ ሃይ ወጥቶ ነበር። ሶቺ 15 ሚኒት ፊቪጂ ዩሮ ላይ እንደም አልደረሳትም። ፕራይስ ግን ከደረሳት እና እዚህ ጋር ልጆች የሚያሳይ ከሆነ አሪፍ ኢንትሪ ትሆናለች። እሷ ግን ከሰበራት ይሄ ዴሊ ሪባላንስ ዴሊቨሪ ነው ከላይ ያለው ፒዲአር ላይ ዩሮ ላይ በጣም ቅርብ ሆኖ ነው ከዲኤክስዋይ ያለው እና እሱ ነው ሌላኛው የሪቨርሳል ፕሬስ ሊሆን ይችላል ኪ ሌቭል ሊሆን ይችላል የሚል ነው ነበር እይታዬ። ቤሪሽ መሆኑ ደግሞ ስቲል ማርኬቱ ከዛ በኋላ በነበሩት እንቅስቃሴዎች ዴሊ ሪዴሊቨሪ ሪባላንስንም ነክቶ ነበር። ከዛ በኋላም በነበረው ተለአር በነበረው እንቅስቃሴ ላይ ቡሊሽነስን አሳይቷል እና ዊኩ ሙሉ በሙሉ ቡሊሽ ሆኖ ነው የዘጋው። ነገር ግን እንግዲህ ሙሉ በሙሉ መንዝሊ ላይ ጀምሮ ብታዩት ከዚህ በፊት ብዙ ጊዜ ፎርካስቶችም ላይ እንደሰራሁት መንዝሊ ኪ ሌቭሎች ከታች አሉ። መንዝሊ ኪ ሌቭሎች አሉ። ቢያንስ ይሄን መንዝሊ ፊቪጂ እና ያለፉትን ኤክስተርናል ሬንጅ በተጨማሪ ደግሞ መንዝሊ ሪዴሊቨሪ ሪባላንስ ፕሪቪየስ መንዝ ሃይ ማርኬቱ ስላወጣ ቢያንስ እቺን ማውጣት አለበት ቡሊሽ ለመሆን የሚል አይነት እይታ ነው ያለኝ። አሁንም አልተቀየረም። ስቲል ከታች ደግሞ ሌላ መንዝሊ ፒዲአርዎችም አሉ ማለት ነው፣ ቡሊሽ ፒዲአርዎች። ስለዚህ ሪትሬስመንት ማሳየት ከፈለገም እስከነዚህ ቢያንስ ሪትሬስመንት ማሳየት አለበት፣ ወይ ደግሞ ሃይ ታይም ፍሬም ላይ ቤሪሽ ነገር ነበር የምጠብቀው። እዚህ ጋር እንደምታዩት ደግሞ ዊክሊ ሪዴሊቨሪ ሪባላንስ ላይ ማርኬቱ ሪስፔክት አድርጎት ከዛ ያለፈው ሳምንት ካንድል ደግሞ ቤሪሽ ሆኖ ዘግቶ፣ ስለዚህ በዚህኛው ሳምንት እንደውም ትንሽ የሚከፈቱ ካንድል ወደ ላይ ትንሽ አይነት ሪትሬስመንት አሳይቶ ከዛ በኋላ ይወርዳል የሚል አይነት እና ፕሪቪየስ መንዝ ላው ጋር ታርጌት ያደርጋል የሚል አይነት እይታ ነበረኝ። ስለዚህ ቤሪሽ ነበር ሙሉ ወደ እኔ እይታ ማለት ነው። ኢንትሪ ብቻ ነበር ስፈልግ የነበረው ማለት ነው። ስለዚህ ማክሰኞ ዕለት ደግሞ እንደዚህ አይነት እንቅስቃሴ ነበር። እዚህ ጋር ዴሊ ፊቪጂ ነበረች። ስቲል ፍራይዴ ላይ የተነካ ዴሊ ፊቪጂ ነው፣ ግን የማክሰኞ ካንድል የዘጋው ዴሊ ፊቪጂ ውስጥ ነው። ስለዚህ ረቡዕ ዕለት እንግዲህ ማርኬቱ እስከዚህ አካባቢ ከመጣ እና ሃዩን ካወጣ ሪጀክሽን ካሳይ ይወርዳል ማለት እና እንደውም ወደዚህ ፕሪቪየስ ዊክ ላው ጋር የሚወርድ አይነት ያለፈው ሳምንት ላው ጋር የሚወርድ አይነት ግምትና ቅድመ እይታ ነበር ማለት ነው። እና ማርኬቱ እዚህ ጋር ነው ያለነው በ4 አወር ካንድል ላይ ታይም ፍሬም ላይ ካየ ነው እና ፎርዋርድ ፊቪጂ ላይ ራሱ ታርጌት እንዳረገ ያረገኝ ደግሞ ማርኬቱ እንግዲህ አንዳንድ ጊዜ አይታወቅም ዴሊቨሪ ሪባላንስ ቅድም እንዳልኳችሁ ከላይ ስላለ ወደ ላይ ለመሄድ ሊፈልግ ይችላል፣ ወይ ደግሞ ከላይ በጣም ኪል ሊኖር ይችላል። ስቲል ግን ቢሄድ ራሱ ፕሪቪየስ ዴይ ሃይን እስካወጣ ድረስ የሆነ ከታች ሰፖርት የሚያደርገውን ፒዲአር ሊፈልግ ይችላል። ሶ ይሄ ፎርዋርድ ፊቪጂ
ለዛ ሰፖርት ሊሆነው ይችላል ማለት እይታ ስለነበረ ነው በጣም ብዙ ወደ ታች ታርጌትም ያላረኩት ወይ ደግሞ ላይ አካባቢ ያሉትን ካንድሎችም ሳይሆን እቺን ፎርዋርድ ፒቪጂ ተማምኜባት ታርጌት ላረጋት የቻልኩት ማለት ነው። ኢንትራክሽን ደግሞ ብናይ እዚህ ጋር 15 ሚኒት ፒቪጂዋን እስክትነካ እንግዲህ የግድ መታገስ ነበረብኝ። ብዙም ትግስቴን እርግጥ አልፈተነም። ከዛ የገባ ወዲያው ኤስኤል ከኦርደር ብሎኩ በላይ ነው ያው ፒቪጂውን ከፈጠረው ካንድል በላይ እና ታርጌታችን ደግሞ ፎርዋርድ ፒቪጂ ነበር። ብዙ ጊዜ ስገባ ማርኬት ላይ ኤስኤልን ከነዚህ አንዳንድ ጊዜ የተወሰነ ስፕሬድ ሊኖር ስለሚችል ካልኩሌት አድርጎ ከፍ አድርጎ ማስቀመጥ አሪፍ ነው። ቲፒ ላይም ደግሞ አንዳንድ ጊዜ በስፕሬድ ኬዝ ላይ ነካ ስለሚችል ትንሽ ከፍ አድርጎ ሴል ከሆነ ማለት ነው ካሰባችሁ ታርጌት የተወሰነ ፒፕስ ላይ ማድረጋችሁ አሪፍ ነው። ከአጉል አይነት የሆነ ማርኬቱ እዛ ቦታ ላይ ደርሶ ሳይዘጋ ቀርቶ እንዳያስደብራችሁ ይጠቅማችኋል ማለት ነው። ከዛ እንደምታዩት ማርኬቱ ቲፒ ነክቷል። ግን ቲፒ ከማንካቱ በፊት አንዳንድ ያደረጋቸው ነገሮች አሉ። ለምሳሌ እዚህ ጋር ብናይ ዋን አወር ላይ ብናየው ለእንትን እንዲመቸን እዚህ ጋር ፖዚሽኑን ልክፈትና እንደዚህ ማለት ነው እሺ ዋን አወር ፒቪጂ ጋር ተፈጥራ ነበር እንደምታዩት ነው ማለት ነው። እዚህ ዋን አወር ፒቪጂ በአረንጓዴ ስላቀለምኩ ይመስለኛል እና ማርኬቱ ወደ ታች ሙሉ በሙሉ ከመውረዱ በፊት ነክቷታል እዚህ ጋር ማለት ነው። ልክ ኒውዮርክ ሴሽን ሲጀምር የሚገርማችሁ ኒውዮርክ ሴሽን ላይ ከዋን አወር ፒቪጂ ወደ ፎር አወር ፒቪጂ ወረደው በአንድ ካንድል ነው አይታችኋል። በ8 ሰዓቱ ካንድል። ከዛ በፊት ግን ምን ያህል ማርኬቱ እዚህ ጋር እንደተኛ እዩት እና እንደምታዩት እዚህ ጋር ፒቪጂዎች ነበሩ። ዋን አወር ፒቪጂዎች ነበሩ። ዋን አወር ፒቪጂ ነበር። ሪባላንስ ዴሊቨሪ ነበር ዋን አወር ላይ እና ሪባላንስ ዴሊቨሪውን እዚህ ጋር ሲጥሰው የሁለት ሰዓቱ ካንድል ጥሶት ግን እንትን አላለም ውስጥ ነው የዘጋው። ስቲል ሪቨርስ ሊያደርግ ቢችል ይመስል ነበር። ያው ግን እንደዛ አይነት ታይም ላይ ስቶፕ ሎስ ከነካይንካ ነው እንጂ ኦሬዲ አምኜ ከገባሁበት ባያስ ወደዛ ወደዚህ የሚልበት ምክንያት የለም ማለት ነው። ከዛ ወደ ጣሰው ሪባላንስ ዴሊቨሪ ፒቪጂውን ነካ። ኦርደር ብሎክም ነበር። ስቲል ግን ፒቪጂ ውስጥ ነው የዘጋው ማለት ይቻላል። ትንሽ ነው እንትን ያለው እንጂ ቦዲ በጣም ሪስፔክት ሊያደርገው ሞክሯል እና እዛ ታይም ላይ ሪቨርስ ሊያደርግ የሚችል ይመስላል እና እንደውም ምን ብዬ ነበር ብሬክ ኢቭን ላይ ሆኑላ ብዬ ነበር። ኮዝ ኦርደር ብሎክ አለ ፒቪጂ ያለ ምንም ነገር ሊፈጠር ይችላል እና ደግሞ ሪባላንስ ዴሊቨሪ እንደምናውቀው ከፒቪጂ ቀጥሎ በጣም ከባዱ ፒዲአር ላይ ነውና ሁለት ፒቪጂ እንደማለት ነው ማለት ነው። ሶ ሪቨርስ ሊያደርግ ይችላል። ግን ምንድነው እዚህ ጋር ዋን አወር ፒቪጂ አለ። ሁልጊዜም አንድ ቤሪሽ ፒቪጂ ተፈጠረ ማለት ከታች ቡሊሽ ፒቪጂ የመጣ አንድ ቤሪሽ ፒቪጂ ተፈጠረ ማለት ማርኬቱ ቤሪሽ ከሆነ ሪዚስት ማድረግ ይችላል ማለት ነው። ቡሊሽ ከሆነ ስቲል ይጥሰዋል፣ ግን ቤሪሽ ከሆነ በቃ ሰፖርት ያገኛል ማለት ነውና የአንድ ፒቪጂ አፈጣጠር በራሱ ስለ ዳይሬክሽኑ ይናገራል። እና ልክ ኒውዮርክ ሴሽን እስኪጀምር እንግዲህ ለንደን ሴሽን ላይ ኮንሶሊዴት ሲያደርግ ነበር የሰነበተው። ኒውዮርክ ሴሽን ደግሞ ልክ እንደጀመረ በአንድ ሰዓት ካንድል ውስጥ ሙሉ በሙሉ ነካው። ከዛ ሪቨርስ አልፈጠረ ወደ ሪባላንስ ዴሊቨሪ ሄደ። ስቲል ሪቨርስ ያደርግም እዛው ነበር ያው አልገባም። 8 ተራራ ከመጥቶ በኋላ ለምን ልግባ በዛ ኬዝ ነው። ፕላስ ደግሞ ዴሊቨሪ ሪባላንስ ሆነ ነገር ፒቪጂ ኦር ሳምቲንግ እንደዛ አይነት ቢሆን ነበር እና አለመሆኑም ለኔ ሃይ ፕራዮሪቲ አልነበረም። ሌሎች ግን ብዙዎች ደግሞ ቡሊሽ ገብተው ከዚህ እንደተጠቀሙ አስታውሳለሁ። እዚህ ባጭሩ ይሄን ይመስል ነበር ትሬድ የገባሁበትም የወጣሁበትም የቆየሁበትም ምክንያት። ማኔጅ ያደረኩበት ምክንያት ደግሞ እዚህ ጋር ኒውስ ነበረች 8 ሰዓት አካባቢ ላይ እና ኒውስ ታይም ላይም የመረጥኩት አሁን ላይ ኢኩዊቲ ስላልነበረ ማዕበል ስለነበረ የምጠቀመው ብሬክ ኢቭን ላይ ለመሆን ነው። ግን የሚገርማችሁ ማዕበል ላይም በኋላ ላይ ሩን ቼክ ሳደርገው በኒውስ ማርኬቱ የሚዘጋባችሁ ከሆነ ስቶፕ ሎስ ወይ ብሬክ ኢቭን ቲፒው ነክቶ ይዝጋ አይቻልም። እንደውም ባኑ ላይ ያደርጋቸዋል እንደ ኢኩዊቲ እና ከዛ ጋር በተያያዘ ለካ ቆሻሻ ሩል ነው ማዕበልም ያላቸው ፓተቨሪቲዝ ብቻ የዛን ቀን ሰርቫይቭ አድርገናል። ከዚህ በኋላ ግን ኒውስ ሚኖር ከሆነ ቲፒ እና ኤስኤል ማንሳቱ ይሻላል።
አስተማማኝ ካልሆነ መዝጋቱ ነው። ወደ ቲፒ ወደ ሴል በጣም ወደ ሴል ቀርቦ ከሆነ መዝጋቱ ይሻላል። ወደ ቲፒ ማርኬቱ ቀርቦ ከሆነ ደግሞ ልክ ከኒውስ 2 ደቂቃ እስከሚያልፍ ሪቨርስ አያደርግም አይነት ተስፋ ማድረግ ይሻላል። መሀል ላይ ደግሞ ሆልድ የምታደርገው ከሆነ እንግዲህ መወሰን ይሻላል። ግን ኦቨርኦል ኒውስ ላይ ሆልድ ማድረግ ትንሽ ሪስክ የሆነ ይመስላል። ኦቨርኦል ይህን ይመስል ነበር። ሞር የምትፈልጉት ለቀጣይ ብሬክ ዳውን ሲደረግ ይሄ ነገር የበለጠ ቢብራራል የምትሉት ነገር ካለ ማንሳት ትችላላችሁ። ኖሽን አፕ ላይ ነው እኔ ትራክ ማድረገው ጆርኒ ማድረገው እና ጆርናል አድርጌዋለሁ። እናንተም ኖሽን አፕን ተጠቅማችሁ ጆርናል ማድረግ ትችላላችሁ። ለዛ ነው። ሲቀጥል ዲስኮርድም ካላችሁ ዲስኮርዳችሁን ጆርናል ማድረጋችሁ ይጠቅማችኋል። ይህን ይመስላል። መልካም ጊዜ